ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግነን ባለንበት ሰዓት አቆጣጠር የዛሬ ሰኔ 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ወታደራዊ ጥቃት፣ ሰላማዊ ሰዎች ላይ ያነጣጠረው የድሮን ጥቃትና እገታ፣ ሐዋሳና የነዋሪዎች ስጋት፣ የወልቃይቱ ወታደራዊ ስብሰባ፣ የተሰዉት የፋኖ አመራሮች ምክር ቤት አባላቱ ችሎት፣ ሶማሌላንድና መመሪያው፣ ዕውቁ ባለሀብት ኤለን መስክና ናሚቢያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በሸዋሮቢት አቦምሳ መሽጎ በነበረው የጠላት ኃይል ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱን ፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። በተለያዩ ግንባሮች ዛሬን ጨምሮ ባለፉት ቀናት እየተካሄዱ ያሉ ውጊያዎችን ተከትሎ በጠላት ላይ ከፍተኛ ጉዳት ማድረሱን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ደጃች ተሰማ እርገጤ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ ከተባለ ስፍራ መሽጎ በነበረው የጠላት ኃይል ላይ የሰነዘረውን የተጠና ጥቃት ተከትሎ ዛሬ ሰኔ 16 2018 ባወጣው መረጃ ገልጿል። ትላንት ሰኔ 15 ቀን 2018 ከሌሊቱ 7 ሰዓት በተካሄደው በዚህ ኦፕሬሽን ጠላት የተሰነዘረበትን ድንገተኛ ጥቃት ተከትሎ የተደመሰሱ አባሎቹን ከምሽጉ አቅራቢያ እንደቀበረና ቁስለኞችን ሸዋሮቢት ሆስፒታል አስገብቶ ማጨናነቁን ከሌሊቱ 7 ሰዓት ደጃዝማች ተሰማ እርገጤ ክፍለ ጦር ቃኝና የሻለቃ 2 ውስን አባላት አቦምሳ በተባለው ቦታ የመሸገው የጠላት ኃይል ላይ በሰነዘሩት በዚህ የተጠና ጥቃት ጠላት ከፍተኛ ጉዳት ማስተናገዱን ገልጿል። በተመሳሳይ በዚሁ አውራጃ በማጀቴ ቆላ የአካባቢው አባት አርበኞች አስደናቂ ድል መጎናጸፋቸውን ከኦሮሞ ብሔረሰብ ዳዋ ጨፌ ወረዳ ጨፋ ሮቢት ከተማ መነሻ ያደረገ የማጀቴ ቆላ ዘብ ጠባቂ አባት አርበኞችን ለመክበብ በሞከረው የነሽመልስ አብዲሳ ተላላኪ ሚሊሻ ኃይልን አይቀጡ ቅጣት በመቅጣት ድል መቀዳጀታቸውን ይኸው መረጃ ጠቅሷል። በዚያ ወደ ውጊያ አባት አርበኞች ጥቃት ሊከፍት በመጣው ኃይል ላይ በወሰዱት ጥቃት ጠላት ያልጠበቀው ጉዳት ያስተናገደ ሲሆን ከከሚሴ ከተማ ተጨማሪ አጋዥ ኃይል ለማሰለፍ የሞከረ ቢሆንም እንዳልተሳካለትና በዚህ ጥቃት 7 ያገዛዙ ባንዳ ሚሊሻዎች ሲሸኙ 8 ክላሽንኮፕ፣ 7 የወገብና የደረት ትጥቅ፣ 4 የእጅ ስልኮች የወገብ ትጥቅን ጨምሮ መማረካቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦር ከንብሮ ሻለቃና ከምኒልክ ሻለቃ በተውጣጣ ኃይል ላይ ጠላት ላይ ከባድ ኪሳራ ማድረሱን እዙ ዛሬ ሰኔ 16 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በሁለት የፋኖ ሻለቆች ለሁለት ተከታታይ ቀናት ከወራሪው ኃይል ጋር በተደረገ አስጨራሽ ውጊያ በምስራቅ ሸዋ ዞን አዳማ ወረዳ በመኩዬ ቀበሌ ዘልቀው የገቡት የፋኖ ኃይሎች ወራሪው ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። በዚህም አንድ ከአዳማ ወረዳ የመጣ ከፍተኛ አመራር የመኩዬ ቀበሌ ኮማንደር ፖሊስ ከተደመሰሱት መካከል ሲጠቀሱ አንድ ሚሊሻ መማረኩን፣ 5 ያገዛዙ ኃይል ቁስለኛ ማድረግ የተቻለ ሲሆን በምርኮ የተገኙ ንብረቶች 2 ክላሽንኮፕ፣ 1 F1 ቦምብ ገቢ መደረጋቸውን ይኸው መረጃ ጠቅሷል። በተመሳሳይ በዚሁ ቀጠና ከሰምኮር ኃይለማርያም ማሞ ክፍለ ጦርና ነበልባል ክፍለ ጦር በጥምረት ባደረጉት አውደ ውጊያ ከሀገረ ማርያም ከሰም ወረዳና ከምንጃር ሸንኮር ወረዳ በኩል ለወረራና ለዘረፋ የገባው የጠላት ኃይል በኃይለማርያም ማሞ ክፍለ ጦር ክፉኛ ተመቶ ወደመጣበት ለመፈርጠጥ መገደዱን ገልጿል። ከጠላት ኃይል ጋር ለ3 ተከታታይ ቀናት በተደረገው ለአስጨራሽ ውጊያ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን የቀረ ኃይል ወደመጣበት ለመፈርጠጥ መገደዱን፣ አገዛዙ ቁጥራቸው በውል ያልታወቁ ቁስለኞችን ወደ ሀገረ ማርያም የሕክምና ማዕከል ማስገባቱን ይኸው መረጃ ጠቅሷል። በሌላ ግንባር ነበልባል ክፍለ ጦር ከሰኔ 14 ቀን 2018 ጀምሮ እስከ ዛሬ ሰኔ 16 ቀን ድረስ በሆላትና በቅዱስ ሕጌ ቀበሌ የመጣውን ወራሪ ኃይል በመመከትና መልሶ በማጥቃት ጠላት ያላሰበውን ኪሳራ ያስተናገደ ሲሆን ከጉዳት የተረፈው የጠላት ኃይል ተቀምጦበት የነበረውን እስቻት ቀበሌን ለቆ ለመውጣት መገደዱን ይኸው መረጃ ጠቅሷል። በሌላ አቅጣጫ በምንታምር በኩል ወደ አክሪሚት የገባው የጠላት ኃይል በነበልባል ክፍለ ጦር ቃኞችና 1 ሻለቃ ባደረጉት አውደ ውጊያ ሰቃጫዋ የምትባለውን ቀበሌ ምሽጉን ትቶ ለቆ ለመውጣት ከጥቃት የተረፈ ኃይሉ መገደዱን ፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ዛሬ ሰኔ 16 ቀን 2018 ባወጣው በዚሁ መረጃ ገልጿል። በአማራና ትግራይ ክልሎችን ጨምሮ በ7 የኢትዮጵያ ክልሎች የሚከሰቱ ግጭቶች የጸጥታና የደህንነት ስጋቶች ለሰብአዊ መብቶች ጥሰት ዋነኛ ምክንያት ሆነው መቀጠላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ በ4 ክልሎች ውስጥ ባሉ በርካታ አካባቢዎች የዘፈቀደ እስራት እየተፈጸመ ነውም ብሏል። ኮሚሽኑ እነዚህን የሰብአዊ መብት ጥሰቶች ይፋ ያደረገው ለፓርላማ ባቀረበው የ11ኛ ወራት የስራ ክንውንና የሀገራዊ የሰብአዊ መብቶችን ሁኔታ በዳሰሰ አንኳ
አንኳር ሪፖርቱም ሲሆን ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው ኢሰመኮ የሰብአዊ መብትም ጉዳዮችንና የኮሚሽኑን የስራ አካሄድ የተመለከተው ሪፖርት ለፓርላማ እንዲያቀርብ በ2012 እንደገና በወጣው የኮሚሽኑ ማቋቋሚያ አዋጅ ላይ መደንገጉ ይታወሳል። በ14 ገጾች የተዘጋጀው የዘንድሮ ሪፖርት ግማሽ ያህል ክፍሉን የሸፈነው በኢትዮጵያ ያለውን የሰብአዊ መብቶች ሁኔታ ሲሆን ኢሰመኮም ክፍተቶችንና ተግዳሮቶችን በዘረዘረበት የሪፖርቱም ክፍል ከሰብአዊ መብቶች ማስፋፋትና ጥበቃ አንጻር አጠቃላይ አንድምታ አለው ያላቸውን ሁለትም ጉዳዮችንም ጠቅሷል። የመጀመሪያው በተለያዩ ክልሎች የሚከሰቱ ግጭቶች እንዲሁም የጸጥታና የደህንነት ስጋቶች የሚመለከት ሲሆን በግጭት ቀጠናዎች ውስጥና ውጪ የሰብአዊ መብትም ጥሰቶችን በሚፈጸሙ አካላት ላይ ተገቢውን ምርመራ አለማድረግና ተጠያቂነት አለመረጋገጥም ኮሚሽኑ በሁለተኛነት የጠቀሰው አንኳር ጉዳይ መሆኑም ታውቋል። ግጭቶችም የሚከሰቱባቸው በሚል በሪፖርቱ የዘረዘራቸው ኢሰመኮም በአማራ፣ በኦሮሚያ፣ በትግራይ፣ በጋምቤላ፣ ቤንሻንጉል ጉሙዝ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎችን ሲሆን ኮሚሽኑ በዓመታዊ የሰብአዊ መብት ሪፖርቱ የጠቀሳቸው ክልሎች በዚህ ዓመት በተለያዩ ጊዜያት ባወጣቸው መግለጫዎችም የተካተቱ መሆናቸውንም አስታውቋል። አገዛዙ በምስራቅ ወለጋ ሰላማዊ ሰዎችን ኢላማ ያደረገ የጀትና ሄሊኮፕተር ድብደባ ፈጸመ። በሸዋ ካደራጃቸው ኦነግ ሸኔ ጋር በደራ ከ400 በላይ ከብት በመዝረፍ ከ200 በላይ የሚሆኑ ሰላማዊ ሰዎችን አግቶ መውሰዱን የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አሻሳይድ ዛሬ ሰኔ 16 ቀን 2018 ዓ.ም የአገዛዙ ስልጣን አስጠባቂ ጦር ሰላማዊ ሰዎች ላይ ኢላማ ያደረገ የጀትና ሄሊኮፕተር ድብደባ በኦሮሚያ ክልል ምስራቅ ወለጋ ዞን ስር በሚገኙ የአማራ ተወላጆች ላይ በሚኖሩበት ቀበሌዎች ላይ መፈጸሙን በዚህም የንጹሃን ሕይወት መቀጠፉን አስታውቋል። ዛሬ ሰኔ 16 ቀን 2018 በተለይ በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቾ ቀበሌ ልዩ ቦታው አሊ በተባለ መንደር ላይ ቁጥራቸው በውል ያልታወቁ ሰላማዊ ሰዎች በአገዛዙ የጀትና ሄሊኮፕተር ጥቃት መሞታቸውን ይኸው መረጃ ጠቅሷል። ጥቃቱ በተፈጸመበት አካባቢ በግምት 30 ኪሎ ሜትር ርቀት ላይ በሚገኘው በነቀምቴ አየር ማረፊያ መነሻና መንደርደሪያውን ባደረገ የጦር ጀት በተለይም በአሊ ቀበሌ በተፈጸመው ጥቃት ሕይወታቸው ካለፈ ንጹሃኖች በተጨማሪ የቆሰሉ ወገኖች ወደ አንገር ጉተን ከተማ ተወስደው እንዳይታከሙ የአገዛዙ ስልጣን አስጠባቂ መከላከያ ሰራዊትና የኦሮሚያ ክልል የገዳ ኮማንዶ መንገድ በመዝጋት ጭምር አረመናዊ ድርጊት መፈጸማቸውን ይኸው መረጃ ጠቅሷል። በተመሳሳይ በዞኑ ዋጃ ተብሎ በሚጠራው አካባቢ አገዛዙ በንጹሃኖች ላይ ያነጣጠረ በሄሊኮፕተር የታገዘ ጥቃት የሰነዘረ ሲሆን ከሄሊኮፕተር ፈንጂ በመወርወር በህዝብ ላይ ጉዳት ሲያደርስ መዋሉን በአካባቢው መደበኛ የኔትወርክ አገልግሎት በመቋረጡ የደረሰውን የሰብአዊ ጉዳት በትክክል ማወቅ ባይቻልም በርከት ያሉ ሰላማዊ ሰዎች መጎዳታቸውን ተጨማሪ መረጃ ይፋ እንደሚደረግ አስታውቋል። በተመሳሳይ ጉልማ ተብሎ በሚጠራው አካባቢ በጦር ጀትና በሰው አልባ ወይም ድሮን የታገዘ ድብደባ የተፈጸመ ሲሆን በዚህም በእርሻ ስራ ላይ የነበሩ አርሶ አደሮች ጭምር የጥቃቱ ሰለባ መሆናቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በአካባቢው ቱሉ ጋና ከተማን ጨምሮ ለምስራቅ ወለጋ አጎራባች በሆኑ የሆሮ ጉዱሩ ወለጋ ዞን አካባቢዎች ላይ ተጨማሪ ጥቃት ለመፈጸም ሰፊ የሰው አልባ ወይም ድሮን ቅኝት እየተካሄደ መሆኑን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ይፋ እንዳደረገው አገዛዙ ካደራጃቸው ሸኔ ጋር የአገዛዙ ስልጣን አስጠባቂዎች ግንባር በመፍጠር በሸዋ ጠቅላይ ግዛት መራቤቴ አውራጃ በደራ ጉንዶ መስቀል ወረዳ ነዋሪዎች ላይ መጠነ ሰፊ ጥቃት ማድረሱን ከ400 በላይ ከብቶችን ዘርፈው ከ200 በላይ ሰላማዊ ሰዎችን አግተው መውሰዳቸውን ዛሬ ሰኔ 16 ቀን 2018 አስታውቋል። ትላንት ሰኔ 15 ቀን 2018 በተፈጸመው የዝርፊያና የእገታ ተግባር እጅግ አሳፋሪ የሚያደርገው ንብረታቸውን ከወራሪው ለመከላከል የጦር መሳሪያ ይዘው የወጡ የአካባቢው ነዋሪዎች በመነጠልና አንድ ላይ በመሰብሰብ አገዛዙ በፈጸመው የድሮን ጥቃት ንጹሃኖቹን ኢላማ በማድረግ 7ቱ ወዲያው ሕይወታቸው ሲያልፍ 11ዱ ቁስለኛ ሆነው ሀብት ንብረታቸውን እንዳይከላከሉ ከመደረጉም ባሻገር ኦነግ ሸኔ በሚል ካደራጀው ኃይል ጋር ግንባር ፈጥሮ ከ200 በላይ ሰላማዊ ሰዎች መታገታቸውን ከ400 በላይ ከብት ዘርፈው መውሰዳቸውን ይኸው መረጃ ጠቅሷል። አገዛዙ ባሰማራቸው የሸኔ ቡድን በአባ ጦ ቀበሌ ነዋሪዎች ላይ መጠነ ሰፊ ዝርፊያና ወረራ መደረጉን ተከትሎ ነዋሪዎች ባሰሙት የድረሱልን ጥሪ መሰረት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አሃዶች በፍጥነት ተወርውረው ቦታው ላይ ደርሰው ለመታደግ ባደረጉት ጥረት ውስን የኦሮሞ ብሔር ተወላጆችን ከገታው ቢያስለቅቁም በሁለት አቅጣጫ በብልጽግናው ሰራዊት በተፈጸመው ከበባና ጥቃት የፋኖ ኃይል ወደ መከላከል ውጊያ በመግባቱ በአባጦ ቀበሌ የታገቱ ንጹሐን ነዋሪዎችና የተዘረፈው ንብረታቸውን ሙሉ በሙሉ ማትረፍ አለመቻሉን ኮሩ መግለጹን ይኸው መረጃ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በተደጋጋሚ ጊዜ ባደረገው የማጣራት ስራ በደራ ጉንዶ መስቀልና አጎራባች ወረዳ
ወረዳዎች የሚገኙ የብልጽግና አመራሮች ከሸኔ ቡድን ጋር ጥብቅ ቁርኝት እንዳላቸውና የጦር መሳሪያና ተተኳሽ ድጋፍ ጭምር እንደሚያደርጉላቸው ያረጋገጠ መሆኑን ጠቅሶ በተጨማሪም በንጹሐን ወገኖች ላይ የሚፈጸመው እገታና ዘረፋዎች በቅንጅት እንደሚሰሩ ማሳያ መሆኑን በሰፊው ለህዝባችን ለመግለጽ እንወዳለን ሲል አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 16 ቀን 2018 ባወጣው በዚሁ መረጃ ገልጿል። አገዛዙ በኦሮሚያ ክልል የሚፈጸሙ ማንነትና ሃይማኖት ተኮር ጥቃቶች በኦነግ ሸኔ ይፈጸሙ ይበል እንጂ ያገዛዙ ወታደራዊና የፖለቲካ አመራር ባለስልጣናት በተዋረድ ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው መዋቅር ድረስ በተቀናጀና በተናበበ መንገድ የሚፈጽሙት ወንጀል መሆኑ ተደጋግሞ ሲጠቀስ ቆይተዋል። ከምስራቅ ወለጋ ተፈናቅለው በመጠለያም ጣቢያዎች የሚገኙ ተፈናቃዮች ወደ ቦታቸው ካልተመለሱም መሬታቸው ለሚሊሻ ይሰጥባቸዋል የሚል ማስጠንቀቂያ እንደደረሳቸው ተገለጸ። ከምስራቅ ወለጋ ተፈናቅለው በመጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቦታቸው ካልተመለሱ መሬታቸው ለሚሊሻ ይሰጥባቸዋል የሚል ማስጠንቀቂያ እንደደረሳቸው ለአዲስ ማለዳ ገለጹ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳም ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮችም ለቀው ወደ ወጡበት አካባቢ የማይመለሱ ከሆነ መሬታቸው ለሚሊሻና ኮሬ ነገኛ ለተባለው ኃይል እንዲሁም ለስራ አጥ ወጣቶች ይሰጥባቸዋል እንደተባሉ ቅሬታቸውንና አሰጋታቸውን ለአዲስ ማለዳም ገልጸዋል። ተፈናቃዮቹ አሁን ላይ ያሉበትን ሁኔታ በማንሳትም ቋሚ የሆነ መፍትሄም እንደሚፈልጉ በመግለጽ መሬታቸውን ላለማጣትም ሲሉ መጠለያም ጣቢያም ሆነን ከፍተኛ ገንዘብ ግብር እየገበርን ነው ያሉ ሲሆን ይዞታቸው ተቀምቶ ለሚሊሻ ሊታደል ነው በሚል የወጣ አዲስ መመሪያም ከፍተኛ ስጋትና የስነልቦና ጫናም እንደፈጠረባቸው አስረድተዋል። በሌላ በኩል በስፍራው የሚገኙ ነዋሪዎችን ያነጋገረው አዲስ ማለዳም በተለያዩ ምክንያት ከአካባቢያቸው የተፈናቀሉ ዜጎች ወደ ቀደመም ይዞታቸው ተመልሰው ቤታቸውን ካላስከበሩና መኖሪያም ካልጀመሩ ይዞታቸው በቀጥታም ለሌሎችም አካላት ማለትም ለተደራጁ የሚሊሻ አባላት ሀገር ለሚጠብቁ ኃይሎችም እንደሚተላለፍ መነገሩን ገልጸዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ ድምጻቸው እንዳይቀረጽም የጠየቁ አንድ ተፈናቃይ እንደተናገሩት በምስራቅ ወለጋ ዞን ኪርሙ ወረዳም ልዩ ስሙ 01 ቀበሌ እንዲሁም ወዴሳ መጨኖ፣ ወዴሳ ዲማም እና ጎደና ገረኛ የተባሉ ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚያገለግል አዲስ የመሬት መመሪያም ከዞኑ ክልል ወርዷል በሚል ስጋት ውስጥ እንደወደቁም ገልጸዋል። ይህ መመሪያም በአካባቢው ላይ ሰው ይኑርም አይኑርም የመሬት ይዞታው በሙሉ ይመዝገቡ፣ ከተመዘገቡ በኋላም የከተማውን ቦታ ለሚሊሻም የገጠሩ ደግሞ ለስራ አጥ ወጣቶች ይመራል የሚል ይዘት እንዳለውም ገልጸዋል። በሐዋሳ ከተማ ከ52 ዓመት በላይ የኖሩ የከተማዋ ነዋሪዎች ያለምትክ ቦታና ሰብአዊ ክብራቸው ሳይጠበቅ ተፈናቅለው ሜዳ ላይ ሊወድቁ መሆናቸውን በቅሬታ አንስተዋል። የሐይቅ ዳር ልማት ፕሮጀክቱን ተከትሎ ሜዳ ልንወድቅ አይገባም በማለት ላሰሙት ቅሬታ ባለስልጣናት የኃይል ማስፈራሪያ እያደረጉ መሆኑ ተገልጿል። በሲዳማ ክልል ሐዋሳ ከተማ ከ52 ዓመታት በላይ የኖሩ ነዋሪዎች በድንገት መፍትሄ ሳይሰጣቸውና ሰብአዊ ክብራቸው ሳይጠበቅ ካሉበት ቦታ ሊፈናቀሉ መሆናቸውን በከፍተኛ ቅሬታ መግለጻቸውን WT ሚዲያ ዘግበዋል። በሐዋሳ ከተማ እየተገነባ ስላለው የሐይቅ ዳር ልማት ፕሮጀክት ጋር ተያይዞ ይፈናቀላሉ የተባሉ ነዋሪዎች ስጋታቸውን የገለጹ ሲሆን በአሁኑ ወቅት በተለምዶ ሐይቅ ዳር ቁጥር 1ና ቁጥር 2 መንደር ነዋሪዎች በቀጥታ ያለአንዳች ተገቢ ካሳና ምትክ ቦታ ሰብአዊ ክብራቸው ሳይጠበቅ ሊፈናቀሉ መሆናቸውን በቅሬታ ማንሳታቸውና ይህንኑ በማስረጃ ማስደገፋቸውን ይኸው ዘገባ አመልክተዋል። ነዋሪዎቹ ለኢትዮጵያ ሕዝብ እንባ ጠባቂ ተቋም የሐዋሳ ቅርንጫፍና ለሐዋሳ ከተማ አስተዳደር ከንቲባ ቢሮ ያስገቧቸው ይፋዊ ሰነዶች ያለምንም ምትክ ቦታና ፍትሐዊ ካሳ ከ40ና 50 ዓመታት በላይ ከኖሩበት ቀያቸው በአስቸኳይ እንዲነሱ መታዘዛቸውን በቅሬታ አንስተዋል። በጉዳዩ ላይ ሐዋሳ ከተማ አስተዳደርና የሚመለከታቸው የአዲስ ከተማ ክፍለ ከተማ ኃላፊዎች አስተያየት እንዲሰጡ ተደጋጋሚ ጥረት ቢደረግም ምላሽ መጥፋቱን የጠቀሰው ዘገባ ቀደም ሲል የተፈናቃዮች ቁጥር 200 አባወራዎች ተብሎ የተገመተ ቢሆንም ነዋሪዎቹ በሰጡት ቀጥተኛ የድምፅ ማስረጃ ቁጥሩ ከ300 በላይ የሚሆኑ አባወራዎችን የሚመለከት ሲሆን አብዛኞቹ ተፈናቃዮች ወላይታ ማህበረሰብ አባላት መሆናቸውን የገለጹት ምስክሮቹ ድምጻችን እየታፈነ ነው ሲሉ ቅሬታ ማቅረባቸውም ተገልጿል። ነዋሪዎቹ ለሐዋሳ ከተማ ከንቲባ ጽሕፈት ቤት በይፋ ባስገቡት ሰነዶች መሰረት በአካባቢው ከ52 ዓመታት በላይ መኖራቸውን የጠቀሱ ሲሆን በሰነዱ ላይ እንደተጠቀሰው ነዋሪዎቹ እስከ 2000 ዓ.ም ድረስ መደበኛ የመሬትና የእርሻ ግብር ሲከፍሉ የቆዩ ቢሆንም ከዚያ በኋላ በአስተዳደሩ በኩል የከተማ መሬት አይገብርም በሚል መመሪያ ግብር እንዳይከፍሉ መከልከላቸውና የዓመታት የግብር ደረሰኞቻቸው በማስረጃዎች ዛሬም በነዋሪዎቹ እጅ እንደሚገኙ
እንደሚገኝ ይኸው ዘገባ አመልክቷል። ነዋሪዎች የመኖሪያ ቤት ቁጥር የተሰጣቸው የኤሌክትሪክ መስመርና የውሃ አቅርቦትን በራሳቸው ወጪ ያስገቡ ከመሆኑም በላይ በአካባቢው የሚገኘውን የብልጽግና ቢሮ ግንባታ እንድታሰሩ የሚል ትዕዛዝ መውረዱን ተከትሎ ማህበረሰቡ በመዋጮ እስከ መገንባት መድረሱን አስታውሰው ዛሬ እንዳልባሌ ልንጣል አይገባም በማለት ቅሬታ እያቀረቡ መሆኑ ተገልጿል። ነዋሪዎቹ ወደ ሐዋሳ ከተማ ማዘጋጃ ቤትና ወደ አዲስ ከተማ ክፍለ ከተማ አስተዳደር በመሄድ ቅሬታቸውን ለማቅረብ ቢሞክሩም ሰብአዊ ምላሽ ያለማግኘታቸውን የአካባቢው ባለስልጣናት ቅሬታ ለማቅረብ የሄዱትን በተለይም አቶ ቸርነት የተባሉ የከተማ ማዘጋጃ ቤት ኃላፊና የአካባቢው ጥበቃና ጸጥታ ኃላፊዎች ነዋሪዎቹም ከአካባቢው በአስቸኳይ እንዲለቁ ጫና መፍጠራቸውም ተገልጿል። ከአዲስ አበባ አስተዳደር ወደ ሐዋሳ የተዛወሩት የከተማው ከንቲባ ጥራቱ በየነ አዲስ አበባ ላይ የተሰራውን የኮሪደር ልማት እንሰራለን በሚል ሽፋን የከተማዋን ነባር ነዋሪዎች ለማፈናቀልና ከተማዋን በሂደት የኦሮሚያ ክልል አካል ለማድረግ የፌዴራል መቀመጫ ትሆናለች የሚል ዓላማ ይዘው እየተንቀሳቀሱ ነው የሚል ቅሬታ ሰሞኑን በስፋት ሲሰማ የቆየ ሲሆን የሲዳማ ክልል ፕሬዚዳንት ደስታ ሌዳሞ የፖለቲካ ውሳኔ ተግባራዊ ከሆነ የፌዴራል መንግስቱ ሁለተኛ መቀመጫ ልትሆን ትችላለች በማለት ሐዋሳን ከተማ በተመለከተ የሰጡትን አስተያየት ተከትሎ ለተነሳው ቅሬታ ሰፊ ተቃውሞ ሲቀርብባቸው እንደነበር መዘገባችን አይዘነጋም። በእንዲህ እንዳለ ትላንት በዝግ የተሰበሰቡት የክልሉ ባለስልጣናት ዛሬ በክልሉ ምክር ቤት አማካኝነት የክልሉን ፕሬዚዳንት ጨምሮ በየደረጃው ያሉ ባለስልጣናት ከስልጣን ሲነሱ የሚያገኟቸውን ጥቅማ ጥቅሞች መሰረት ያደረገ ረቂቅ አዋጅ ማጽደቃቸውና ሹምሽሩ የሚጠበቅ መሆኑን ከወዲሁ ጥቅማቸውን ለማስከበር እየተንቀሳቀሱ ነው የሚሉ ወቀሳዎችም ተከትለው ቀርበዋል። የወልቃይት ጠገዴ ራያ የአማራ ማንነት ጥያቄዎችን ባለፉት 8 ዓመታት ያልመለሰው አገዛዝ ዛሬ በአካባቢው ከህወሓት ጋር ሊያደርገው ያስበውን ጦርነት ተከትሎ ወታደራዊ ምክክር ማድረጉን በምክክሩ ላይ እነ ኮሎኔል ደመቀ ዘውዱ መሳተፋቸውን የሚጠቅሱ መረጃዎች ወጥተዋል። የወልቃይት ጠገዴ ራያ የአማራ ማንነት ጥያቄዎችን ባለፉት 8 ዓመታት ወደ ጎን ሲገፋ የቆየው የጠቅላይ ሚኒስትር አብይ አህመድ አገዛዝ ስልጣን አስጠባቂ የሆነው ሰራዊት የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ ሰብሳቢነት ዛሬ በወልቃይት ጠገዴ ሁመራ ከተማ ከህወሓት ጋር ይደረጋል የተባለውን ጦርነት መሰረት አድርጎ ምክክር መደረጉ ታውቋል። በምክክሩ ላይ የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ጉዳይ ኃላፊ ኮሎኔል ደመቀ ዘውዱ፣ ዋና አስተዳዳሪው አሸተ ደምለውን ጨምሮ የአገዛዙ የፖለቲካና ወታደራዊ አመራሮች መሳተፋቸውን የሚጠቅሱ መረጃዎች ወጥተዋል። የማንነት ጥያቄውን ወደ ጎን የገፋው አገዛዝ አስቀድሞ ኮሮጆ እየሞላ የተቆጣጠረውን የይስሙላ 7ኛ ዙር አገራዊ ምርጫ ተከትሎ በወልቃይት አካሄዳ ያለውን ምርጫና የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ለምርጫ ቦርድ የጻፉትን ደብዳቤ መሰረት በማድረግ ከጠቅላይ ሚኒስትር አብይ አህመድ ጋር ግንባር የፈጠረው ጌታቸው ረዳ ቡድን ተቃውሞ ማቅረቡን ተከትሎ የይስሙላ ምርጫው ጭምር ያልተካሄደ ቢሆንም እነ ኮሎኔል ደመቀ ዘውዱን ከህወሓት ጋር የሚደረገው ውጊያ የተከዜ ዘብን በአገዛዙ ስልጣን አስጠባቂ ሰራዊት ስር እንዲያደራጁና በአንድ ዕዝ እንዲመራ ለማድረግ እቅድ ወጥቶ በዚሁ ላይ ምክክር መደረጉን የሚጠቅሱ መረጃዎች ወጥተዋል። በስብሰባው ላይ ከነ ኮሎኔል ደመቀ ዘውዱ በተጨማሪ ስብሰባውን በበላይነት የመራው የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በአማራ ህዝብ ላይ ከፍተኛ ጥላቻ ያለውና ከዚህ ቀደም በጎንደር ሰላማዊ ሰዎች ላይ አነጣጥሮ የተፈጸሙ ጥቃቶችን መሰረት ማድረግ ካድሬዎችን ሰብስበው እኛ ብቻ ልንሞት አይገባም፣ አብራችሁን ተሰልፉ በማለት በአማራ ህዝብ ላይ ጦርነት በታወጀ ማግስት በአደባባይ ሲቀሰቅስ የነበረ ሲሆን በአካባቢው ያለውን ኮማንድ ፖስት የሚመራው ጀነራል ብርሃኑ በቀለ ከህወሓት ጋር ሊያደርጉት ያስበውን ጦርነት ተከትሎ የተከዜ ዘብና በየደረጃው ያሉ የጸጥታ አካላት በአገዛዙ ስልጣን አስጠባቂ ሰራዊት ኮማንድ ፖስት ስር ተደራጅተው በአንድ ዕዝ እንደሚመሩ ማስታወቁን የሚጠቅሱ መረጃዎች ወጥተዋል። በዚሁ ስብሰባ ላይ በምክትል ርዕሰ መስተዳድር የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ ባታም ከነ ኮሎኔል ደመቀ ዘውዱ ጋር ዛሬ በነበረው ስብሰባ ላይ መገኘታቸው ታውቋል። በወልቃይት ቀጠና የህወሓት ኃይሎች ጥቃት ይከፍታሉ መረጃ አለን በሚል የተካሄደውን ስብሰባ ተከትሎ ከዚህ ቀደም ከነጌታቸው ረዳ ጋር ንግግርና ውይይት በማድረግ በትግራይ ያሉ የተባሉ ከአካባቢው የተፈናቀሉ ወደ ቀዬው እንዲመለሱ የማንነት ጥያቄውን በአግባቡ እንዲመልስ ለፌዴራል መንግስት ተደጋጋሚ ጥያቄ የቀረበ ቢሆንም ባለፉት 8 ዓመታት ጠቅላይ ሚኒስትር አብይ አህመድ ወልቃይት ጠገዴ ራያን የመጫወቻ ካርድ በማድረግ የአማራና የትግራይ ህዝብ እየተታኮሰ እንዲኖር ለማድረግ አቅደው እየተንቀሳቀሱ ነው፣ የማንነት ጥያቄውን ለመመለስ ፍላጎት የላቸውም የሚል አስተያየት ሲሰጥ የቆየ ቢሆንም እነ ኮሎኔል ደመቀ ዘውዱ ብልጽግና ፓርቲን ደግፈው መቆማቸው ከህወሓት ጋር ጦርነት ቢደረግም የህወሓትም ሆነ ከህወሓት በተቃራኒ የተሰለፉት ከጠቅላይ ሚኒስትር አብይ አህመድ ጎን
ያሉት እነ ጌታቸው ረዳ ዋና ዓላማ ወልቃይትን በጉልበት መልሶ ወደ ትግራይ ማጠቃለል መሆኑን ይህንን ከጀርባ የሚደግፉት ጠቅላይ ሚኒስትር በማንነት ጥያቄው ላይ ጊዜ ጠብቀው ክህደት እንደሚፈጽሙ በተደጋጋሚ ለማስጠንቀቅ ሲሞከር መቆየቱ አይዘነጋም። ኮሎኔል ደመቀ ዘውዱ በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት ተከትሎ ከአገዛዙ ጎን መሰለፋቸው በተደጋጋሚ በወቀሳ ሲነሳ መቆየቱ አይዘነጋም። ከ3 ዓመት በፊት ለእስር የተዳረጉት የአማራ ክልል ምክር ቤት አባልና የገዢው ብልጽግና ፓርቲ አመራር የነበሩት አቶ ዮሐንስ ቧያለው የአማራ ህዝብ የታገለላቸው መሰረታዊ ጥያቄዎች መልስ አለማግኘታቸውን፣ የወልቃይት ጥያቄ አለመመለሱን፣ አማራን በልማት ወደኋላ የማስቀረት የህወሓት ድብቅ ሴራ ለውጥ መጣ ከተባለ በኋላም በተረኞች ተጠናክሮ መቀጠሉን ለምክር ቤቱ በቅሬታ ማንሳታቸውና ከዚህ ንግግር በኋላ ብዙ ሳይቆዩ ያለመከሰስ መብታቸው ሳይነሳ እንደሌሎቹ የምክር ቤት አባላት ሁሉ መታሰራቸው ለስቃይ መዳረጋቸው አይዘነጋም። ሌላው የማምከን ሌሎች የተሰሩትን ስራዎች ሁላችንም እናውቀዋለን። ከዛ አልፎ የማንነት ጥያቄ አለ። ይህም ስትራክቸራል ቫዮለንስ የምንለው ነው። አንዳንድ ክልሎች አዳዲስ ክልሎች ተቋቁመዋል። በዚህም ደስተኛ ነው የአማራ ህዝብ፣ እንኳን ደስ አላችሁ ማለት እንፈልጋለን። በሌላ በኩል ደግሞ በአማራ ክልል ያሉ ጥያቄዎች እስካሁን አይነሱም፣ ቢነሱም ተገቢው ምላሽ አልተሰጠው። የራያ የወልቃይት ጉዳይ እስካሁን እየተንከባለለ ያለ ነው። በጣም የሚገርመው ሁኔታ ጥያቄውን አለመመለስ ብቻ ሳይሆን የተከበሩ የምክር ቤት አባል ከደቡብ ጎንደር እንዳነሱት በጀት እንኳን አይሰጠው የተፈረደበት ህዝብ ሆኗል ማለት ነው። ይህ መዋቅራዊ ጥቃት ነው። ሲመረው አማራን አትምረጥ ማለት ነው። እስኪ ተማረር፣ በጀትም አይሰጥህም፣ ምንም አይሰጥህም፣ አማራ ነኝ ካልክ ዝም ብለህ ስትጮህ ኑር የሚል ነው። እንግዲህ በቀጥታም ይሁን በተዘዋዋሪ ለዛ ህዝብ መልስ እየተሰጠ ያለ ይሄ ካልተስተካከለ ከመዋቅራዊ ጥቃቶች ውስጥ አንዱ ተደርጎ መወሰድ ያለበት ነው ብዬ አምናለሁ። በህንፃ ውስጥ የሚኖሩ ህፃናትን አረጋውያን ህንፃው ላይ በሚፈጠር ንቅናቄና ንዝረትም ሳቢያም ከፍተኛ ጭንቀት ውስጥ ይገኛሉ ሲል ሚክሊላንድ ኮንዶሚኒየም ነዋሪዎችም ቅሬታቸውን ገለጹ። በአዲስ አበባ ክፍለ ከተማ ወረዳ 13 የሚገኘው የሚክሊላንድ ብርጭቆ ኮንዶሚኒየም ነዋሪዎችም ካለፈው ዓመት የክረምት ወራት ጀምሮ በሚኖሩበት የኮንዶሚኒየም ግቢ ውስጥ ባጋጠመው የመሬት መንሸራተትና መስተነጣጠቅ ሳቢያም ለከፍተኛ ስጋት መጋለጣቸውን ገልጸዋል። ችግሩ ከተከሰተም 10 ወራት ቢቆጠርም የሚመለከታቸው የመንግስት አካላት ለጉዳዩ አፋጣኝ ምላሽ ባለመስጠታቸው ነዋሪዎችም አሁን ላይ ለሞትና ለንብረት ውድመት አደጋም ተጋልጠው እንደሚገኙ ለቲክታክ ኢትዮጵያም ስጋታቸውን አጋርተዋል። እንደ ነዋሪዎቹ ገለጻም የመሬት መስተነጣጠቅ የጀመረው ባለፈው ዓመት በ2017 ዓ.ም ክረምት መውጫው ላይ ሲሆን በአሁኑ ወቅትም ጥልቀቱ እስከ 3 ሜትር የሚደርስ ጉድጓድ መፈጠሩንም ገልጸዋል። ይህ አደጋ የመኖሪያ ህንፃዎችን ግድግዳም ከማላቀቁ ባለፈ በአቅራቢያው በሚገኘው የሚክሊላንድ አንደኛ ደረጃ ትምህርት ቤት ላይም ጉዳት ማድረሱም ተመልክቷል። ስጋቱን አስመልክቶ ያነጋገራቸው አንድ ነዋሪ መሬቱ እየተንሸራተተና እየተሰነጣጠቀ መጣም፣ አስፋልቱም ወደ ታች ወረደ፣ አሁን ወደ 3 ሜትር ያህል ወደ ታች ወርዷል፣ በጥልቅ ወደ ታች ጉድጓድ ይታያል በማለትም የሁኔታውን አሳሳቢነትን ገልጸዋል። አደጋውን በተከሰተበት ወቅት የአዲስ አበባ አደጋ ስጋትና ስራ አመራር ኮሚሽን እንዲሁም የአዲስ አበባ ስራ አስኪያጅ ጽህፈት ቤትም ኃላፊ ኢንጂነር ወንድሙ ሴታ ቦታው ድረስ በመገኘት የተመለከቱት ሲሆን ችግሩ እስከሚስተካከል ለደህንነታቸው ሲባል ነዋሪዎችም ከአካባቢው ለቀው እንዲወጡ በሌሎችም አካባቢዎችም ተጠልለው እንዲቆዩ ምክረ ሐሳብ ማስቀመጣቸውም ተገልጿል። በጠላት ከበባ ውስጥ የወደቁት የፋኖ አመራሮች እናንተ ውጡ እኛ መውጣት አንችልም በማለት እስከ መጨረሻው ህቅታቸው ድረስ ለአማራ ህዝብ ታግለው በክብር መስዋዕታቸውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዛሬ ባወጣው መግለጫ አስታወቀ። በባንዳ መሪነት ጭምር ጠላት በከፍተኛ ዝግጅትና በጀት እንዲሁም መንገድ መሪነት የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ የጠላት ሰራዊት አንበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና አደራ ለተሰጣቸው ህዝብ ታምነው በክብር መስዋዕትነት ከፍለዋል በማለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ትላንት ሰኔ 15 ቀን 2018 ዓ.ም በክብር የተሰዉት አርበኞችን አስታኮ ዛሬ ሰኔ 16 ቀን 2018 ባወጣው መግለጫ ጠቅሷል። የጠላት ሰራዊት ከፍተኛ ኃይል ይዞ ያደረገው ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ የአማራ ልጆች የሆኑት መሪዎቻችን አርበኛ አማራ አቸነፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ በራ ግማስ፣ አርበኛ ስጦት ጀንበርና አርበኛ ትርሳው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ትላንት
ሰኔ 15 ቀን 2018 በክብር ተሰውተዋል ያለው ይኸው መግለጫ በጀግኖቹ መስዋዕትነት መሆን እዛችን የተሰማውን ጥልቅ ሐዘን እየገለጸ ጀግኖቹ የተሰውለት ዓላማ ከግብ ለማድረስ መላው አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ አመራርና ሰራዊት ቃል እንገባለን ሲል ገልጿል። እናንተ ውጡ እኛ መውጣት አንችልም በማለት ጀግኖቹ የመጨረሻ ቃላቸውን በመስጠት እስከ መጨረሻው ህቅታቸው ድረስ ለአማራ ህዝብ ህልውና ታግለው በክብር መስዋዕታቸውን የጠቀሰው መረጃ የከበባቸውን ከፍተኛ የጠላት ኃይል እስከ መጨረሻው ህቅታ ድረስ ጠላትን ረፍርፎ በክብር መስዋዕታቸውን ጠቅሷል። ጀግኖቹ በቃላቸው መሰረት ህልቆ መሳፍርት የጠላት ሰራዊት ከአፈር ከቀላቀሉ በኋላ ለአማራ ህዝብ ህልውናና ነጻነት ሲሉ በጀግነትና በክብር ተሰውተዋል ያለው መግለጫ በዚህ መራርና ፈተናው ብዙ በሆነው የህልውና ትግል ላይ አማራ ፋኖ በርካታ ተግዳሮቶችን በጽናት እያለፈ ውድና ጀግና ልጆቹን በጀግነት የህይወት መስዋዕትነት እየከፈለ የድል ጉዞውን አጠናክሮ ይቀጥላል ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ከመቼውም ጊዜ በላይ አንድነት ሂደቱን እያጠናቀቀ እንደሚገኝ ጠቅሶ ይህ የፋኖ አንድነት ያሳሰበው የጭቆና አገዛዝ ዘመኑ ማብቂያ መሆኑን የተረዳው ጠላት ኦህዴድ ብልጽግና አገዛዝ የዘወትር የአማራ ህዝብ የስቃይ ምንጭ የሆነውና ለአገዛዙም የጥቃት ኢላማ ዋና ምርኩዝ የሆነው በአዴን መዋቅር ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ ዘመቻ ከፍቶ በተንቀሳቀሰበት ጀግኖቹ በክብር መስዋዕታቸውን ጠቅሷል። ጠላት በከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪነት የተወሰኑ መሪዎችን ያሳጣ ቢሆንም ትግሉ ተጠናክሮ ዳር እንደሚደርስ ይኸው መግለጫ ጠቅሷል። ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለት ዓላማ ከዳር ለማድረስ የበለጠ የሚያነሳሳ እንጂ ትግላችን የሚያዳክም በሰራዊታችን ላይም የስነ ልቦና ስብራት እንደማያደርስ ልናረጋግጥ እንወዳለን ያለ ሲሆን የጀግና ፍጻሜ በጀግኖች ሜዳ እንጂ ለጠላቱ እጅ በመስጠት የሚጠናቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕትነት መክፈል መሪር ሐዘን ቢሰማንም ወንድሞቻችን ለተሰውለት ዓላማና የአማራ ፋኖ ለወጣለት ትግል ዓላማ በጽናት በመፋለም የአማራ ህዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናቆማለን በማለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዛሬ ሰኔ 16 ቀን 2018 ዓ.ም በክብር የተሰዉትን ጀግኖች አስታኮ ባወጣው በዚሁ መግለጫ ጠቅሷል። ክብር ለህዝብ ሲሉ ለተሰዉት ጀግና ሰማዕታት። በግፍ እስር ላይ የሚገኙት የፖለቲካ እስረኞች መካከል አቶ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበው ችሎቱ ብይኑ አልደረሰልኝም በሚል ተለዋጭ ቀጠሮ ሰጥቷል። በእስር ቤት እየደረሰባቸው ያለውን የሰብአዊ መብት ጥሰት ተከትሎ ማብራሪያ መሰጠቱ ታውቀዋል። በአማራ ማንነታቸው ሳቢያ በእስር ላይ ከሚገኙ የህሊናና የፖለቲካ እስረኞች መካከል ያለመከሰስ መብታቸው ሳይነሳ በእስር ላይ ያሉት አቶ ክርስቲያን ታደለ መዝገብ በአገዛዙ የፈጠራ ሽብር የተከሰሱት ዛሬ ሰኔ 16 ቀን 2018 ዓ.ም ከፍተኛው ፍርድ ቤት ጸረ ሽብርና ህገ መንግስት ጉዳይ ችሎት ቀርበው የብይን ቀጠሮ ለሐምሌ 3 ቀን 2018 በተለዋጭ ቀጠሮ መተላለፉ ታውቋል። አገዛዙ በሽብር ወንጀል ጠርጥሬያቸዋለሁ በማለት በግፍ ካሰራቸው የህሊናና የፖለቲካ እስረኞች መካከል በምክር ቤት አባሉ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር መዝገብ የተከሰሱት ዛሬ ሰኔ 16 ቀን 2018 በአገዛዙ የፈጠራ የሽብር ክስ ጉዳይ ብይን ይሰጥባቸዋል ተብሎ የነበረ ቢሆንም ብይኑ ሳይሰማ ችሎቱ አልደረሰም በሚል ለሐምሌ 3 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ባለፈው ቀጠሮ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሰጠው ትዕዛዝ በተደጋጋሚ በእስር ቤት የሚደርስባቸውን ሰብአዊ መብት ጥሰትና ለህይወታቸው ስጋት የፈጠረውን ሁኔታ በተመለከተ የፌዴራል ፖሊስ ምርመራ እንዲከፍት፣ አጥፊዎች እንዲጠየቁላቸው በህግ የጠየቁ ቢሆንም ፍርድ ቤቱ የሰጠውን ብይን መሰረት አድርጎ የፌዴራል ማረሚያ ቤት ምክትል ኃላፊ ኮማንደር ጣሰው ይግዛው በችሎት ቀርቦ ማብራሪያ መስጠቱ ታውቋል። አቶ ክርስቲያን ታደለ በተደጋጋሚ በእስር ቤት የሚደርስባቸውን እንግልት፣ ሕክምና መከልከላቸውን፣ ከቤተሰብ ጋር መገናኘት እንዳይችሉ በተደጋጋሚ የሚፈጠርባቸውን እንቅፋት ምክንያት ማድረግ አቤት ያሉ ቢሆንም ችሎቱ ከዚህ ቀደም በአዋሽ አርባ የደረሰባቸውን ሰብአዊ ጥቃት ጨምሮ ለኢትዮጵያ ሰብአዊ መብት ኮሚሽን የሰጡት ሪፖርትና ኮሚሽኑም ሪፖርቱን አጠናክሮ የጨረሰ ቢሆንም ችሎቱ በጉዳዩ ላይ ዝምታ መምረጡ ባለፈው ችሎት ወቀሳ ያቀረቡ ሲሆን በአሁኑ ወቅት በእስር ቤት እየደረሰባቸው ያለውን ጫና ተከትሎ ሰኔ 3 ቀን 2018 በነበረው ችሎት የሰብአዊ መብት አያያዛቸው የሕክምናና ከቤተሰብ ጋር መገናኘት ጋር ያለባቸውን ችግር አቤት ያሉ ቢሆንም ዛሬ ፌዴራል ማረሚያ ቤት ምክትል ኮማንደር ጣሰው ይግዛው በጉዳዩ ላይ አለኝ የሚለውን ማብራሪያ መስጠቱ ታውቋል። ፍርድ ቤት ሂደቱን የተከታተሉ ወገኖች ከቤተሰብ የሚመጣላቸውን ምግብ በፍተሻ ስም እንዲበላሽ ማድረግ፣ በእስር ቤት ውስጥ ለህይወታቸው የሚያሰጋ ተደጋጋሚ ጫና እየተፈጸመባቸው መሆኑን፣ ሕክምና መከልከላቸውን በተደጋጋሚ ያመለከቱት እና አቶ ክርስቲያን ታደለ ችሎቱ የሚሰጣቸው ትዕዛዞች ተግባራዊ ያለመሆናቸውን ባለፈው ችሎት በቅሬታ ማንሳታቸው አይዘነጋም። የፖለቲካ ጫና ውስጥ ከወደቀው ችሎት ፍትህ እናገኛለን ብለው እንደማይጠብቁ ከዚህ ቀደም በተደጋጋሚ የገለጹ
የገለጹትና አቶ ክርስቲያን ታደለ ላይ ዛሬም ችሎቱ የግራ ቀኙን ክርክር አድምጬ ከአያያዝ ጋር የተነሱት አቤቱታዎች ከማረሚያ ቤቱ አቅም በላይ አይደሉም በማለት መፍትሄ እንዲሰጣቸው የተጠርጣሪዎቹ ሰብአዊ መብት እንዲከበር የሚል ተመሳሳይ ትዕዛዝ የሰጠ ሲሆን ፌዴራል ፖሊስ እና አቶ ክርስቲያን ታደለ አዋሽ አርባ በነበሩበት ወቅት ደረሰብን ስላሉት የሰብአዊ መብት ጥሰት አጣርቶ እንዲያቀርብ የተሰጠውን ትዕዛዝ ባለማቅረቡ በቀጣይ ምላሽ እንዲሰጥ ዛሬም ተመሳሳይ ትዕዛዝ መሰጠቱን ለማወቅ ተችሏል። ፍርድ ቤቱ በማረሚያ ቤቱ አያያዝ ላይ ብይን ለመስጠት ለሰኔ 22 ቀን 2018 ተለዋጭ ቀጠሮ የሰጠ ሲሆን በዋናው ክስ ላይ የሚሰጠውን ብይን ለሐምሌ 3 ቀን 2018 ተለዋጭ ቀጠሮ መስጠቱ ታውቋል። አቶ ክርስቲያን ታደለ በአዋሽ አርባ ወታደራዊ ካምፕ ያለመከሰስ መብታቸው ተነስቶ ከታሰረ በኋላ የተፈጸመባቸውን ግፍ በፍርድ ቤት ማስረዳት ሲጀምሩ ድምጻችሁ ሾልኮ ወጥቷል በማለት በጽሁፍ እንዲያቀርቡ ችሎቱ አስገድዶ የነበረ ሲሆን የኢትዮጵያ ሰብአዊ መብት ኮሚሽን የደረሰባቸውን አነጋግሯቸው በጊዜው ሪፖርት ያደረገ ቢሆንም ፍርድ ቤቱ ሪፖርቱን መሰረት አድርጎ ብይን ለመስጠት ፍላጎት እንደሌለው በተደጋጋሚ በቅሬታ ሲነሳ ቆይተዋል። የምክር ቤት አባላቱን ጨምሮ በማንነታቸው ሳቢያ የታሰሩት የህሊናና የፖለቲካ እስረኞችን ጨምሮ እነ አቶ ታዲዮስ ታንቱ እና አቶ ታዬ ደንዳን ሌሎችም የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። ሶማሊላንድ በግዛቷ በህገወጥ መንገድ የሚኖሩ በሺዎች የተቆጠሩ ኢትዮጵያንን ጨምሮ የተለያዩ አገራት ዜጎች በቀጣዩ 10 ቀናት ግዛቷን በፍቃደኝነት ለቀው እንዲወጡ አስታወቀች። የአገሪቱ ምክትል የአገር ውስጥ ሚኒስተር አብዱል ራሺድ መሐመድ ወይም ማጋሎ በትናንትናው ዕለት ባወጡት መመሪያ ለሶማሊላንድ ደህንነትና መረጋጋት ሲባል በህገወጥ መንገድ የሚኖሩ ማንኛውም የውጭ ሀገራት ዜጎችን ማባረር ወሳኝነት እንዳለው ገልጾ ይህንን እርምጃም ተግባራዊ ለማድረግ ለጸጥታ ኃይሎች ተገቢው መመሪያም ተላልፏል። ደህንነታችን መጠበቅ ለእያንዳንዱ ሶማሊላንዳዊ የተሰጠ ኃላፊነት ነው ብለዋል። እንደ ሶማሊላንዱ የአገር ውስጥ ሚኒስትር መግለጫም እያንዳንዱ ዜጋ በህገወጥ መንገድ በግዛቲቱ የሚኖሩ የውጭ ሀገር ሰዎችን ለጸጥታ ኃይሎችም እንዲጠቁም፣ ነገር ግን በራሳቸው ምንም አይነት የኃይል እርምጃ እንዳይወስዱ የውጭ ሀገራት ዜጎችን እያስቆሙ መጠየቅም መመርመርም እንደሌለባቸው በማሳሰብ በሶማሊላንድ ውስጥ በህጋዊ መንገድ የሚኖሩ የሚሰሩ ንግድ የሚያከናውኑ የውጭ ሀገር ሰዎች በሰላም የመኖር መብታቸው የተጠበቀ እንደሆነ ህጋዊ ጥበቃም እንደሚደረግላቸውም ገልጸዋል። 1991 ኤሮፓ ቁጥጥር ጀምሮ ራሷን ከሶማሊያ መቃደሾ የገነጠለችው እስከ አሁን ድረስ ከእስራኤል በቀር ዓለም አቀፋዊ እውቅና የተነፈገችው 6.3 ሚሊዮን የሚጠጋ ህዝብ ያላት ለሶማሊላንድ ዜጎቿን ጨምሮ ሶማሊላንድ የሶማሊያ ዜጎችን ጨምሮ በውጭ ሀገራት ዜግነትን የምትመለከት ሲሆን ኢትዮጵያንና የመናውያን በህጋዊና በህገወጥ መንገድ የሚኖሩባት መሆኑን መረጃዎች ይጠቁማሉ። ሶማሊላንድ ከቅርብ ጊዜያት ወዲህ ዓለም አቀፋዊ ትኩረት እየሳበች መምጣቷን የገለጹት ማጋሎ ከዚህ አኳያም የሶማሊላንድ ደህንነትና መረጋጋትን ማስቀጠል ዋነኛ አጀንዳችን ነው ብለዋል። ሶማሊላንድ ከዚህ ቀደም ተመሳሳይ የጅምላ አፈሳ ማውጣቷም ኢትዮጵያንን ጨምሮ በርካታ የውጭ ሀገራት ዜጎችን ማባረሯም በርካታዎችም የመኖሪያ የስራ ፍቃድ መስጠቷ በሶማሊላንድ ውስጥ በ10 ሺዎች የሚቆጠሩ ኢትዮጵያን በስራም በንግድና በጥገኝነት እንደሚኖሩ ኦፊሴላዊ መረጃዎች ይገልጻሉ። ደቡብ አፍሪካዊቷ ናሚቢያ ለዓለማችን ትሪሊየነሩም ቱጃሩ ኤለን መስክ ስታርሊንክም የስራ ፈቃድም ከለከለች። የአገሪቱ የኮሙኒኬሽን ቁጥጥር ባለስልጣን በእንግሊዝኛው ምህጻረ ቃል CRAN እንደገለጸው የዓለማችን ቁጥር አንዱም ቱጃር ኤለን መስክ በናሚቢያ ቴሌኮሙኒኬሽን አገልግሎትና ስፔክትረም ፈቃድ እንዲሰጠው ላቀረበው ጥያቄ የናሚቢያ ሕግ የአገር ውስጥ ኩባንያዎች 51 ከመቶም ሽርክና መያዝ አለባቸው የሚለውን ሕግን የማያሟላ ከመሆኑ በተጨማሪ ለአገር ውስጥ ባለሀብቶች 0 ከመቶ ሽርክና የሚሰጥ በመሆኑ ኤለን መስክ በናሚቢያ ቢዝነስ ውስጥ ቦታ የለውም ብሏል። ከ620 በላይ የህዝብ ውትወታም አዘል ደብዳቤዎች የቀረበለት የናሚቢያ መንግስት የኮሙኒኬሽን መቆጣጠሪያ ባለስልጣን የኤለን መስክ ስታርሊንክ አገልግሎት የተሰጠውን የ30 ቀናት የማመልከቻም ጊዜም ወይም መጠበቂያም ተግባራዊ ባለማድረጉም ከባለቤትነት ጥያቄም ባሻገር የመከላከያ ሚስጥር የብሔራዊ ደህንነትና የዜጎችን ደህንነትም ሊጋፋ ስለሚችል በማለትም በኤለን መስክ የሚዘወረውን የሳተላይት ኢንተርኔት አገልግሎት ተቋምን ፍቃድ ከመስጠትም ተቆጥቧል። የአገሪቱ የቴሌኮሙኒኬሽን ባለስልጣን ከፍተኛ አመራር የሆኑት ኤሚሊያ ናቴምባ ስለ ውሳኔው ለጋዜጠኞች ዊንዶኩስ በሰጡት አስተያየት የኤለን መስክ ድርጅት በናሚቢያ ውስጥም ስራውን እንዲያከናውን ከቀረቡ
ከቀረቡለት 6 መጠይቆችም 3ቱን ብቻ በማሟላቱ የባለቤትነትና የቁጥጥር መስፈርቶችን ለማለፍ ባለመቻሉ ፍቃዱ ተሰርዟል። ይህም እርምጃ ለአዲስ ቴክኖሎጂ አገራችን ናሚቢያ በሯን ለመዝጋት የተወሰደ እርምጃም ተደርጎ እንዳይወሰድም ሁሉም ውሳኔ የተላለፈው በህግና በህግ አግባብ ብቻ ነው ብለዋል። ናሚቢያ ለዓለማችን ቁጥር አንዱ ቱጃር ደቡብ አፍሪካው ኤለን መስክ ስታርሊንክ ኩባንያ የተሰጠውን የማሻሻያ ጊዜ ገደብ አላሟላም በማለት ፍቃዷን መሰረዟም የድጋፍም የተቃውሞም አስተያየትም እያስተናገደች ትገኛለች። ቱጃሩ ኤለን መስክ ለትውልድ አገራቸው ደቡብ አፍሪካም ፖለቲካ ውስጥ እጃቸውን ከተዋል። ለነጮች በማዳላት በአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ጥርስ ውስጥ እንድትገባም አድርጓል የሚለው ወቀሳም እንዲሁም አፍንጫም ሲመታም አይን እንደሚለው ብሄል ጎረቤት ናሚቢያም እንድትከተል ሳያደርጋት እንዳልቀረም በስፋት ተነግሯል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት አማካኝነት ታገኙናላችሁ። ለነበረን ቆይታ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።